በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር አምላካችን ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የዋህና ሩሩህ የሆነው የሊቀ መላእክት የቅዱስ ሚካኤል የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከታቸው ከሁላችሁ ጋር ይሁን። ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምንስ ቆያችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። በጾም በጸሎትና በሱባኤ ላይ ለምትገኙ ለእናታችን ለቅድስት ድንግል ማርያም ወዳጆች ሁሉ እንኳን ለጾም ፍልሰታ ሱባኤያችን 12ኛው ቀን በሰላምና በጤና አደረሰን አደረሳቸው። በተለይም ደግሞ ዛሬ በዕለተ ቀኑ ታላቁ መልአክ የሰው ልጅ አጋዥና ፈጣን ጠበቃ የሆነው የሊቀ መላእክት የቅዱስ ሚካኤል ወራዊ መታሰቢያ በዓል በመሆኑ እንኳን አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን። የሕይወት የሰላምና የበረከትን ጾም ያድርግልን። ዛሬ በዚህ ልዩ የበዓል ዝግጅታችን በሱባኤያችን ወቅት መንፈሳችንን የሚያንጽ ከጠላትም ፍላጻ ሁሉ የሚጠብቅና የበረከትም ተካፋይ የሚያደርገን ድንቅ የቅዱስ ሚካኤልን ጸሎት ይዘንላችሁ ቀርበናል። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ቅዱስ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከት የእናታችንን አማላጅነትና የሊቀ መላእክት የቅዱስ ሚካኤልን ታምረኛ ጥበቃም እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎች ወንድም እህቶቻችን ይደርስ ዘንድ ቪዲዮውን ላይክ እና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰባችን ይሁኑ። የቴሌግራም ቻናላችንንም ከታች ኮሜንት ክፍል አስቀምጠናል፣ ጆይን ያድርጉ። አሁን ሁላችንም በያለንበት ሆነን ልቦናችንን በፍጹም እምነት ትህትና እና ፍቅርን በመሰብሰብ ወደ ዕለቱ ድንቅ የቅዱስ ሚካኤል ጸሎት በአንድነት እንለፍ። የሰራዊት ጌታ እግዚአብሔር ሆይ በመላእክት አለቃ በቅዱስ ሚካኤል አማላጅነትና ተራዳኢነት ወደ አንተ እንጮኻለን። የሰማይ ሰራዊት አለቃ የሆነው ቅዱስ ሚካኤልን ለሰው ልጅ ጥበቃና ረድኤትን የሾምክ ቸር አምላክ ሆይ ዛሬም በሱባኤያችን ወቅት የምናቀርበውን ጸሎታችንን ተቀበልልን። ታላቁ መልአክ ቅዱስ ሚካኤል ሆይ ከማይታየው የዲያብሎስ ወጥመድና ተንኮል አድነን። በሕይወታችን በቤተሰባችንና በትዳራችን ላይ የተደቀነውን የጨለማ ኃይል ሁሉ በወርቅ ጦር ደምስስልን። በደዌና በሕመም የተያዙትን በምሕረት ክንፍ ጋርደን ፈውሳቸው። በጭንቅና በሐዘን ውስጥ ያሉትን ልቦናቸውንም አጽናና። ቅዱስ ሚካኤል ሆይ በባህራን ጊዜ እንደተገኘ በኢያሱና በሕዝበ እስራኤልም ፊት እንደቆም ሁሉ ዛሬም በሕይወታችን መንገድ ላይ ቀድመ ሂድ፣ መንገዳችንንም ቀና አድርግልን። የልዑል እግዚአብሔር አገልጋይ የጸሎታችንንም ዕጣን ወደ መንበረ ጸባዖት የምታደርስ ቅዱስ ሚካኤል ሆይ የያዝነውን የጾመ ፍልሰታ ሱባኤ ለንስሐና ለቅድስና የሚያደርግልን ዘንድ ወደ አምላካችን ማልድልን። የመላእክት አለቃ የሰራዊት ሁሉ አበጋዝ ቅዱስ ሚካኤል ሆይ በልዑል እግዚአብሔር ፊት የምትቆም ለሰው ልጅም የምትማልድና የምታዝን ሩሩህ መልአክ ነህና ወደ አንተ እንጮኻለን። ቅዱስ ሚካኤል ሆይ በባሕረ ኤርትራ የብርሃን ዘንግህን ጨብጠ እስራኤልን እንደመራሃቸው ዛሬም በሕይወታችን የተጋረጠብንን የችግርና የፈተና ባሕር በጸሎትና በረድኤትም ሸፍንልን። ከሚታየውና ከማይታየው ጠላት ከክፉ ደዌና ከድንገተኛ አደጋም ጠብቀን። የሰማይ ሰራዊት አለቃ ሆይ
ዲያብሎስና ሰራዊቱን በትሕትናና በእግዚአብሔር ታላቅነት ድል እንዳደረካቸው ሁሉ በሕይወታችን ላይ የሚቆመውን የኃጢአት የእስራትና የጭንቀትን ኃይል ሁሉ አፍርስልን። በስምህ የሚማጸኑትን ሁሉ ከእሳትና ከውሃ አደጋም ጠብቅ። በሕመም ላይ ያሉትን በምልጃህም ፈውስ። የታሰሩትን አስፈታ፣ ያዘኑትን ማጽናና። በዚህ በተቀደሰ የጾመ ፍልሰታ ሱባኤያችን ወቅት ጸሎታችንና አምልኮታችን በልዑል እግዚአብሔር ፊት እንዲያርግ አንተ ዕጣናችንን አሳርግልን። የድንግል ማርያም እናታዊ አማላጅነትና የአንተ ቅዱስ ሚካኤል ጥበቃም ሳይለየን ለዘላለሙ መንግሥትም ያብቃን። ቅዱስ ሚካኤል ሆይ የልዑል እግዚአብሔር ታማኝ አገልጋይ፣ በትዕቢተኛው ሰይጣን ላይ በሰማይ ጦርነትን አውጀ ድልን የነሳኸው ወደ ጥልቁም የጣልከው ኃያሉ የመላእክት አለቃ ሆይ ዛሬ እኛ ደካሞች ፍጥረቶች በክፉ መናፍስት ውጊያና ጥቃት ተከበን ወደ አንተ እንጮኻለን። ቅዱስ ሚካኤል ሆይ የዚህ ዓለም ጨለማ ገዦች አጋንንትና እርኩሳን መናፍስት በሕይወታችን፣ በሐሳባችን፣ በቤታችንና በሥራችን ላይ የሚሰነዘሩትን የቅናት፣ የምቀኝነት፣ የጥልና የመለያየትን ፍላጻ ሁሉ በኃያሉ ሰይፍ ሰባብረ ጣልልን። በቀን ከሚበር ፍላጻ፣ በጨለማም ከሚጓዝ ክፉ ተንኮል፣ በሰው ልሳን በምቀኝነት ከሚሰነዘር መተትና ድግምት ሁሉ በአማላጅነት ከልለን። ቅዱስ ሚካኤል ሆይ በፈዋሽና ጠባቂ ክንፎች ሰውረን። በጭንቀትና በፍርሃት፣ በከንቱ ጥርጣሬና በሕልመ ሌሊት፣ በድብርትና በተስፋ መቁረጥ መንፈስ የታሰሩትን የተጨነቁትን ወንድሞቻችን እህቶቻችንን ነጻ አውጣቸው። አእምሯችንን በሰማያዊ ሰላም ሙላው። ልባችንን ከእግዚአብሔር ፍቅር የሚለየን ክፉ ሐሳብ ሁሉ አርቅልን። ቅዱስ ሚካኤል ሆይ የጠላትን ወጥመድ በጣጥስልን። የእስራኤል ልጆች በብርሃንና ደመና እየመራ ከፈርዖን ሰራዊትና ከግብፅ ባርነት እንዳዳንካቸው ዛሬም እኛን ከረቀቁ አጋንንታዊ ውጊያዎች ጠብቀን። በየመኖሪያ ቤታችን፣ በምንተኛበት አልጋ፣ በምንወጣበትና በምንገባበት መንገድ ሁሉ ላይ የፈጣሪን ጥበቃ አዘዝልን። የክፉዎች ሴራ በላያችን ላይ አይሰልጥን። የውድቀትና የኃጢአት ማዕበልም አያናውጠን። ቅዱስ ሚካኤል ሆይ የትንሣኤውን ብርሃን አጎናጽፈን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳበት በዚህ የትንሣኤ ብርሃንና ደስታ በሕይወታችን ላይ የተጋረጠውን የጨለማ መጋረጃዎች ሁሉ ግፈፋቸው። ከክፉ መናፍስት ጥቃት ጠብቀን። በሰላምና በጤና በፍቅርና በበረከት ፈጣሪያችንን እንድናመሰግን በአምላክ ፊት ቆመ ማልድልን። የቅዱስ ሚካኤል ጥበቃ አጥርና ግንብ ሆኖን ከክፉ ነገር ሁሉ ይጠብቀን። ቅዱስ ሚካኤል ሆይ በልዑል እግዚአብሔር ፊት የምትቆም የታመንክና ታላቅ የሰማይ ሰራዊት አለቃ ሆይ ዛሬ እኛ ደካሞችና ኃጢአተኞች የሆንን ልጆች ወደ አንተ እንጮኻለን። በቅድስት ሥላሴ ፊት ባለ ባለሟልነትና ባለ ታላቅ ሥልጣን ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ፊት ቆመ ስለኛ ምልጃን አድርግልን። የመላእክት አለቃ ቅዱስ ሚካኤል ሆይ አንተ በትዕቢተኛው ሰይጣን ላይ በሰማይ ጦርነት አውጀ እንደ እግዚአብሔር ማን አለ በማለት ድል የነሳኸው ታላቅ የጽድቅ አርበኛ ነህ። ዛሬም በሕይወታችን በቤታችንና በነፍሳችን ላይ የሚነሳውን የጠላትን ዲያብሎስ ክፉ ውጊያና የተንኮልን ወጥመድ ሁሉ በብርቱ ሰይፍ ቆራርጠ ጣልልን። ከክፉ መናፍስት ስራት፣ ከሰዋዊ ተንኮል፣ ከምቀኝነትና ከጭንቀት መንፈስ ሁሉ በክንፎች ጥላ ስር ሰውረን። ቅዱስ ሚካኤል ሆይ አንተ ለቅዱሳን አባቶቻችን ለእነ አብርሃም ለእነ ይስሐቅና ለእነ ያዕቆብ መሪና ጠባቂ የሆንክ እስራኤልን ከግብፅ ባርነት አውጥተ ወደ ከነዓን ምድር የመራሃቸው ታማኝ እረኛ ነህ። ዛሬም እኛን ከኃጢአት ባርነት ከዓለም ፈተና ከጥፋት መንገድ አውጥተ ወደ ዘላለም ሕይወት ወደ እግዚአብሔር መንግሥት ምራን። በኑሯችን ሁሉ ቀኝ እጃችንን ይዘህ ደግፈን። ጉዟችንን መንገዳችንን ሁሉ ባርክልን።
ቅዱስ ሚካኤል ሆይ የታመሙትን ጎብኝልን። ባለሟልነት ታላቅ ነውና በደዌ አልጋ ላይ ወድቀው የሚሰቃዩትን በህመም የዛሉትንና ተስፋ የቆረጡትን ወንድሞቻችን እህቶቻችንን በፈዋሽ ክንፍ ዳሳቸው። ከፈጣሪ ዘንድ የምህረትንና የጤናን ጸጋ አምጣላቸው። የታሰሩት እንዲፈቱ፣ የተጨነቁትም እንዲረጋጉ፣ ያዘኑት እንዲጽናኑ በጌታ ፊት ለምንልን። የሰላም መልአክ ቅዱስ ሚካኤል ሆይ በሀገራችን በቤተ ክርስቲያናችንና በየቤታችን ውስጥ ፍቅርና አንድነትን ዝራ። ጥልን፣ መለያየትን፣ ጠብንም ከኛ ርቅልን። ልጆቻችንን በትምህርትና በሞገስ ማሳድግልን። የወጣቶችን አካሄድ በጽድቅ መንገድ አቅናልን። አንተ ለነቢዩ ዳንኤል እንደደረስክለት እንዳጽናናኸውም እኛንም በደካማነታችን ጊዜ አጽናናን። ቅዱስ ሚካኤል ሆይ በፍርድ ቀን ጠበቃ ሆነን። ከሁሉ በላይ ደግሞ ነፍሳችንን ከዚህ ዓለም በሞት በምትለይበት አስፈሪው የስደትና የፍርድ ሰዓትን በሚመጣበት ጊዜ ፈጥነ ድረስልን። የጨለማው መናፍስት ነፍሳችንን እንዳያስደነግጧት በብርሃን ክንፎችም ጋርዳት። በጽድቁ ፈራጅ በኢየሱስ ክርስቶስ ፊትም ቆመ፣ እነዚህስ የአንተ ወዳጆች ናቸው እኔም ጠብቂያቸዋለሁ ብለ ነፍሳችንን ወደ ገነት አባትነት ውሰድልን። የጌታችን የኢየሱስ ክርስቶስ ክብርና ትንሣኤ በሕይወታችን ላይ ይገለጥ ዘንድ አንተ ታላቁ መናኝና የሰማይ ኃይላት አለቃ ቅዱስ ሚካኤል ሆይ ልመናችንን ወደ ፈጣሪ ያሳርግልን። በታወከች ነፍሳችን ላይ ሰላምን የምታውጅ፣ በፍርሃት ለተዋጠው ልባችን የብርሃን ተስፋን የምታበስር አንተነ። ዛሬ በጭንቀት ማዕበል ለተመታች ሕይወታችን ረዳት ትሆን ዘንድ በጌታ ፊት ማልድልን። ቅዱስ ሚካኤል ሆይ የሰው ልጅ አቅመ ደካማ ነውና ነገን በማሰብ ስንሰጋ፣ ስለ ኑሯችን ስንጨነቅ፣ በዙሪያችን ያሉ ክፉ ወሬዎች እውነቶችም ልባችንን ሲያስፈሩት አንተ በኃያሉ ክንድ ደግፈን። አትፍሩ የሚለውን ሰማያዊ ቃል በጆሮአችን አንሳ። ከውስጥ የሚመነጭ የሐሳብ መረበሽ ከማይታወቅ ፍርሃትና ከጭንቀት መንፈስ በጸሎት አውጣን። ባለሟሉ ቅዱስ ሚካኤል ሆይ በጨለማ ውስጥ ለሚጓዙ የብርሃን ፋኖስ ሁን። ተስፋ ለቆረጡና ለዛሉ የጽናት ምሰሶ ሁን። እንቅልፍ ላጡ በሐሳብ ለታወኩ የእረፍት መልአክ ሁን። ያለፈው ዘመን ቁስል፣ የዛሬው ዘመን መከራና የነገው ስጋት የሰላም ጠላቶቻችን ናቸው። አንተ ግን በእግዚአብሔር ዘንድ ባለህ ባለሟልነት በቤታችን በልባችን ውስጥ ሰላምን ዝራ። ክፉ መናፍስት በፍርሃት ሊያስጨንቁንም ሲመጡ በሚያንጸባረቀው ሰይፍ አባርልን። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሰላሜን እሰጣችኋለሁ እንዳለ ያ ሰላም ለእኛም እንዲሰጠን አማላጅ ሆነን። ቅዱስ ሚካኤል ሆይ በመንገዳችን ሁሉ ቀድመ ሂድ። ሸለቆውን ሙላው፣ ጋራውንም ዝቅ አድርገው። እኛን የሚያስፈራን ነገር ሁሉ በአንተ ረዳትነት ድል ይሁን። ከፍርሃት እስራት ነፃ ወጥተን በልዑል እግዚአብሔር ተማምነን በደስታና በሰላም እንድንመላለስ በረድኤትህ አትለየን። ቅዱስ ሚካኤል ሆይ በትዕቢተኛው ላይ በቆምክ ጊዜ ኃያልነትህን ያስመሰከርክ፣ በታላቅ ትዕግስትም የእግዚአብሔርን ትእዛዝ የጠበቅ የሰማይ ሰራዊት አለቃ ነህ። ዛሬም በድካማችንና በፈተናችን መካከል ሆነን ወደ አንተ እንጮኻለን። በልባችን ውስጥ የማይናወጥ ኃይልንና የማይደክም ትዕግስትን አኑርልን። ቅዱስ ሚካኤል ሆይ ዓለም በብዙ መከራ ስትፈትነን፣ ጠላትም በተለያዩ ወጥመዶች ሊጥለን ሲጥር የእምነትን ኃይል በውስጣችን እንዲታደስ በጌታ ፊት ማልድልን። እንደ አለት የጸና ልብ፣ እንደ አንበሳ የቆረጠ መንፈስ ስጠን። ድካማችንን በኃይል፣ ፍርሃታችንን በድፍረት፣ ተስፋ መቁረጣችንንም በጽናት ቀይርልን። የሰላም መልአክ ሆይ በችግር ቀን የምንታገስበትን፣ በሰው ዘንድ ስንገፋ የምንችልበትን፣ ውጤቱ ሲሰገይም በጸሎት የምንቆይበትን ሰማያዊ ትዕግስት አስተምረን።
ልባችን በቁጣ እንዳይነድ፣ በቂም እንዳይማረር፣ በችኮላም እንዳይሳሳት በረድኤት ጠብቀን። በትዕግስታቸው ነፍሳችሁን ታገኛላችሁ የተባለውን ቃል በሕይወታችን እንድንፈጽመው እርዳን። የሰማይ ሰራዊት አለቃ የጽድቅ መሪና የእምነት ጠባቂ ቅዱስ ሚካኤል ሆይ ዛሬ በዚህ በሚያልፈው ዓለም ማዕበልና ፈተና መካከል ሆነን እምነታችን እንዳይደክም፣ ልባችን እንዳይጠራጠር፣ እግራችን ከቀጥተኛው መንገድ እንዳይናወጥ ወደ አንተ እንጮኻለን። ታላቁ መልአክ ሆይ አንተ ሳጥናኤል በትዕቢት ተነስቶ መላእክትን በጥርጣሬና በክህደት በበተነበት በዚያ ታላቅ የሰማይ ፈተና ጊዜ በጽናት ቆመ ባለንበት እንጽና በማለት መላእክትን ያጸና የእግዚአብሔርንም ክብር ያስከበርክ የእምነት አርበኛ ነህ። ዛሬም እኛን ልጆችህን እያየህን ነውና የዓለም በክህደት በከንቱ ፍልስፍና በዓለማዊ ምኞትና በኃጢአት ማዕበል ሲናወጥብን አንተ በመንፈሳዊ ጥንካሬ ደግፈን፣ ባላችሁበት የእምነት መስመር ጽኑ ብለ ነፍሳችንን አነሳሳት። የምህረት መልአክ ሆይ በሕይወታችን ላይ የችግር፣ የድህነት፣ የህመም ወይም የተስፋ መቁረጥ ደመና ሲያንዣብብ ፈጣሪያችንን እንዳናማረር እምነታችንን እንዳንጥል ጠብቀን። በሰማዕታት ልብ ውስጥ የነበረውን ያንን የማይናወጥ ጽናት፣ በአባቶቻችን በእናቶቻችን ልብ ውስጥ የነበረውን ያንን ንጹሕ ሃይማኖት ለእኛ ማሰጠን። በውስጣችን ያለውን የጥርጣሬ የፍርሃት መንፈስ ሁሉ አስወግደ በክርስቶስ ትንሣኤ ያገኘነውን የድልና የብርሃን ሕይወት እንድንይዝም እርዳን። ቅዱስ ሚካኤል ሆይ በሕይወታችን ሁልጊዜ መሪና ጠባቂ ሁንልን። በውሳኔዎቻችን መሃል ጥበብን አፍስስልን። በጥርጣሬ መሃል ደግሞ መተማመንን ስጠን። መንገዳችን የጨለመ ሲመስለን አንተ ብርሃን ሆነህ ምራን። እግራችን ከእውነት መንገድ እንዳይወጣ፣ ልባችንም ከፈጣሪ ፍቅር እንዳይርቅ በረድኤት አቅናልን። የሰራዊት አለቃ ቅዱስ ሚካኤል ሆይ በጠዋት ስንነሳ ጠባቂ፣ በማታም ስንተኛ አዳኝ ሁነን። በጉልምስናችን ጊዜ ኃይል፣ በሽምግልናችንም ጊዜ ምርኩስ ሁነን። ባልታሰበ መከራና በክፉ ሰዎች ተንኮል እንዳንሰበር የጽናት ግንብ ሆነ ጠብቀን። አንተ መሪ በሆንክበት ሕይወት ውድቀት የለምና ዘወትር ከፊታችን ቅደም። ቅዱስ ሚካኤል ሆይ የሕይወት ማዕበል ሲበረታብን፣ የጭንቀት ጋጋታም ሲከበን አንተ አረጋጊ ሁነን። እንደ ኢያሱ ከፊት የቀደምክ የሕይወታችንን ኢያሪኮ አፍርስልን። ጠላት አበቃላቸው ብሎ ሲፎክር አንተ ግን ገና ይለመልማሉ ብለ በአምላክ ፊት ተሟገትልን። ቅዱስ ሚካኤል ሆይ ዛሬ ብቻ ሳይሆን በሕይወታችን ዘመን ሁሉ ጥላህ አይለየን። ልጆቻችንን በበረከት አሳድግልን። ቤታችንን በሰላምህ ሙላው። ሀገራችንንም በጥበቃ አስባት። በጌታ ፊት ቆመ ስለ እኛ ምልጃን አታቋርጥ። መሪያችን አንተ ከሆንክ አንሳሳትም፣ ጠባቂያችን አንተ ከሆንክ አንሰበርም። በረከትህና ረድኤትህ ከሁላችን ጋራም ትሁን። የመላእክት አለቃ ቅዱስ ሚካኤል ሆይ በልዑል እግዚአብሔር ፊት ቆመ ስለ ሰው ልጆች የምትማልድ የንጹሐን ጠባቂ የኃጥአን ተሟጋጅ አንተ ነህ። ዛሬ እኛ ደካሞች ልጆች በኃጢአት ሸክም ከብደን በበደል ማዕበል ተመተን ወደ አንተ እንጮኻለን። ከኃጢአታችን እስራት እንድንፈታና በይቅርታ እንድንታደስ በምልጃህ እርዳን። ቅዱስ ሚካኤል ሆይ ልባችን በምድራዊ ፍላጎት ታውሮ ዓይናችንም በእግዚአብሔር ፊት በደልን አይቶ ነፍሳችን በኃጢአት ቀንበር ስትዝል አንተ ክንድህን ዘርጋልን። ያደረግነውን በደል የምንረዳበትን የንስሐ ልቦና ስጠን። ወደ ፈጣሪያችሁ ተመለሱ የሚለውን ሰማያዊ ጥሪ በውስጣችን አሳድር። ከክፉ ልማድ፣ ከዝሙት እስራት፣ ከጥልና ከቂም፣ ከሐሰትና ከክፋት መንገድ እንድንወጣ የብርሃን ክንፎችህን ዘርጋልን። ባለሟሉ ቅዱስ ሚካኤል ሆይ
በኃጢአት ምክንያት የራቀንን መለኮታዊ ሰላም መልስልን። የንስሐ እንባ ከዓይናችን እንዳይጠፋ ማልድልን። ዳግመኛ ወደ በደል እንዳንመለስ በጽኑ አጥርነት ጠብቀን። ጌታችን ኢየሱስ ክርስቶስ በደሙ የዋጃትን ነፍሳችንን ጠላት ዲያብሎስ በኃጢአት ወጥመድ እንዳይወስዳት ተከላከል። በጸሎትህና በምልጃ የእግዚአብሔር ምሕረት ወደኛ እንዲመጣ በደላችንም እንደ ጧፍ እንዲቀልጥ አድርግ። ቅዱስ ሚካኤል ሆይ በእምነት መንገድ እንዳንወድቅ አጽናን። የዓለም ፈተና ሲከብደን፣ የሥጋ ፍላጎት ሲበረታብንና መንፈሳችን ሲዝል አንተ ብርታት ሁነን። ልባችን በእግዚአብሔር ቃል እንዲታደስ ተስፋችንም እንደ ንስር እንዲታደስ በአምላክ ፊት ቁምልን። በጥርጣሬ ማዕበል እንዳንሰጥም የእምነት መልህቅ ሆነን። የኃያላን አለቃ ሆይ በኃጢአትና በበደል ምክንያት ወደ ኋላ ስንጎተት በንስሐና በፍቅር ዳግም እንድንቆም አንተ ደግፈን። ጠላት ወድቋል ብሎ ሲሳለቅብን አንተ ግን የጌታ ምርጦች ናቸው ብለህ አንሳን። በእምነት ጉዟችን ላይ የሚቆሙትን እንቅፋቶች ሁሉ አስወግድልን። መንገዳችንንም የጽድቅ መንገድ አድርገው። ቅዱስ ሚካኤል ሆይ ዓይኖቻችን የማይታየውን የእግዚአብሔርን ክብር እንዲያዩ፣ ጆሮዎቻችንም መለኮታዊውን ድምፅ እንዲሰሙ እርዳን። በጨለማ ውስጥ ስንጓዝ የእምነት ፋኖስ ሆነ አብራልን። በእሳት ፈተና ውስጥ ብናልፍ እንኳ ሳንቃጠል እንድንወጣ የሰማያዊ ኃይል ጥላ አይለየን። ቅዱስ ሚካኤል ሆይ እስከ መጨረሻዋ ድረስ ጸንተን እንድንቆም የእምነትን ገድል እንድንፈጽም በምልጃ እርዳን። በቤታችን በሥራችንና በኑሯችን ሁሉ እምነት እንዲቀድም አድርግ። ቅዱስ ሚካኤል ሆይ እምነታችን እንዳይጠፋ ተስፋችንም እንዳይከስም ዘወትር በአምላክ ፊት ማልድልን። ቅዱስ ሚካኤል ሆይ ከክፉ ሰዎች ተንኮልና ከምቀኞች ሴራ በአማላጅነትህ ጠብቀን። በስውር የሚሸረብብንንም ክፋት በግልጽ የሚመጣብንንም ጥቃት አንተ በብርሃን ሰይፍ ቁረጠው። እኛን ለማጥፋት የሚቆፈረው ጉድጓድ ሁሉም ይደፈን። በላያችን ላይ የሚደገሰው የጥፋት ድግስም ሁሉ ይፍረስ። የሰራዊት አለቃ ቅዱስ ሚካኤል ሆይ በስኬታችን የሚቀኑብንን በደስታችን የሚከፉትንና በክፋት የሚመለከቱንን ሰዎች ልባቸውን መልስልን። ካልተመለሱ ግን ያንተ ሰማያዊ ጥበቃ ከእነሱ ተንኮል ይጠብቀን። ለአንተ የሆነው ማንም አይወስደውም የሚለውን የተስፋ ቃል በሕይወታችን ላይ ያጽናልን። ቅዱስ ሚካኤል ሆይ በሥራ ቦታችን ካሉ ተንኮለኞች፣ በጎረቤታችን መሃል ካሉ ምቀኞችና በወዳጅ ስም ከሚቀርቡን ከከሃዲዎች ሁሉ ታደገን። አንደበታቸው በክፋት እንዳይነሳብን ቆልፍልን። እጃቸው ለጥፋት እንዳይዘረጋብን ሰብስብልን። እኛ ግን በረድኤት ተከበን በሰላም እንኑር። ቅዱስ ሚካኤል ሆይ ዳንኤልን ከአንበሶች አፍ እንደጠበቅከው ዛሬም እኛን ከክፉ ሰዎች ክንድ ታደገን። ድል የእግዚአብሔር ነውና እኛንም በክንፎች ጥላ ስር የድል ልጆች አድርገን። በቀንና በሌሊት በመውጣትና በመግባት ከክፉ ሰዎች ፊት ሰውረን። ሰላምህና በረከት ከእኛ ጋራም ትሁን። ቅዱስ ሚካኤል ሆይ በጭንቀት ጊዜ መጽናኛና ኃይል ሆነን። ልባችንን የሚረብሹ ሰላማችንን የሚነጥቁና አእምሯችንንም የሚያወኩ ሐሳቦች ሁሉ በአማላጅነት ይራቁ። እንደ ገሊላ ባህር ማዕበል የታወከች ሕይወታችንን አንተ በረድኤት አረጋጋልን። አትፍሩ የሚለው ሰማያዊ ቃል በውስጣችን አሳድርልን። የኃያላን አለቃ ሆይ ተስፋ መቁረጥ በደጃችን ሲቆም አንተ የብርሃን ፋኖስ ሆነ ተከተለን። መውጫ የለውም ያልነውን መንገድ ክፈትልን። አይሆንም ያልነውን ነገር እንዲሆን በአምላክ ፊት ቁምልን። በጭንቀት ምክንያት የዛሉ ጉልበቶቻችንን አጽና። የጠቆረውንም ተስፋችንን በበረከትህ አብራ። ቅዱስ ሚካኤል ሆይ እኛ ደካሞች ነንና አንተ ኃይል ሁነን። በመከራ እሳት ውስጥ ስናልፍ
እንዳንቃጠልም አንተ ጠብቀን። በፈተና መሃል ስንሆን ደግሞ ሳንወድቅ እንድንጸና በምልጃ አትለየን። ዓለም ሰላም በነሳችን ጊዜ አንተ እውነተኛ ሰላምን አድለን። ሸክማችን እንዲቀል መንገዳችንም እንዲቃና ከፊታችን ቅደም። ቅዱስ ሚካኤል ሆይ የታመሙት እንዲድኑ፣ ያዘኑት እንዲጽናኑ፣ የተቸገሩትም መውጫ እንዲያገኙ በአምላክ ፊት ጸልይልን። በቤታችንና በልባችን ውስጥ ያንተ ሰማያዊ ጥበቃም ይንገስ። ጭንቀታችን ወደ ደስታ፣ እንባችንም ወደ ምስጋና ይለወጥ። ቅዱስ ሚካኤል ሆይ በሕይወታችን መከራ ላይ ድልን አጎናጽፈን፣ ሰላምህም ከእኛ ጋር ትሆን። ቅዱስ ሚካኤል ሆይ ሥራችን ሁሉ እንዲሳካ መንገዳችንን አቅናለን። በፊታችን ያሉትን የችግር ተራራዎችን ዕዳ አስወግድልን። የተዘጉትን የሥራና የበረከት ደጆች በሰማያዊ ሥልጣን ክፈትልን። የምንጀምረው ሁሉ እንዲባረክ፣ የምናቅደውም ሁሉ ፍሬ እንዲያፈራ በአምላክ ፊት ማልድልን። የኃያላን አለቃ ቅዱስ ሚካኤል ሆይ በላባችን የምናገኘው ጥሪት እንዲረባ፣ ድካማችንም ለክብር እንዲሆን እርዳን። በሥራ ቦታችን መወደድንና ሞገስን አድለን። ከመከነ ጥረት፣ ከኪሳራና ካልታሰበ ውድቀት በአማላጅነት ጠብቀን። እጃችን የሚነካው ሁሉ ይባረክ፣ እግራችንም የሚረግጠው ምድር ሁሉ የጥጋብ ይሁን። ቅዱስ ሚካኤል ሆይ በንግድ፣ በትምህርት፣ በግብርናም ሆነ በማንኛውም የሥራ መስክ ለምንሰማራ ሁሉ አንተ መሪ ሁነን። የሚጠቅመንን ከማይጠቅመን እንድንለይ ሰማያዊ ጥበብን አልብሰን። በሐሳባችን ላይ ብርሃን፣ በሥራችን ላይ ደግሞ ብርታት ሁነን። አይሳካም የሚሉ የጠላት ቃላት በእኛ ላይ አይስሩ። ያንተ የበረከት ቃል ግን በላያችን ላይ ይጽና። ቅዱስ ሚካኤል ሆይ ከውድቀት አንስተ ለስኬት፣ ከችግር አውጥተ ለጥጋብ ለምታበቃን እናመሰግናለን። ዛሬም ነገም መንገዳችንን አቅናለን። ቅዱስ ሚካኤል ሆይ ከክፉ ሐሳብ ልባችንን ጠብቅ። አእምሮአችንን ከሚረብሹ፣ ሰላማችንን ከሚነጥቁና ወደ ኃጢአትም ከሚመሩን ክፉ ሐሳቦች ሁሉ በአማላጅነት አንጻን። በውስጣችን ያለውን ጭንቀት፣ ጥርጣሬ የሚውጣ፣ በእሱ ፈንታ የእግዚአብሔር ሰላምና ብርሃን በልባችን ይንገዝ። የኃያላን አለቃ ቅዱስ ሚካኤል ሆይ ሰይጣን በሐሳባችን ላይ የሚዘራውን የጥፋት፣ የፍርሃትና የተስፋ መቁረጥ ዘር ሁሉም በሰይፍ ኃይል አጥፋልን። ቅዱስ ሚካኤል ሆይ በመከራ ጊዜ ተስፋ እንዳንቆርጥ አጽናን። የችግር ቃጠሎ ሲበረታብን፣ የኑሮ ፈተና ከአቅማችን በላይ ሲሆንና መውጫ ቀዳዳም ያጣን ሲመስለን አንተ ብርታት ሁነን። ከመከራው በኋላ ብርሃን አለ የሚለውን የአምላክ ተስፋ በልባችን ውስጥ አኑርልን። ተስፋ መቁረጥ ከደጃችን ይራቅ፣ የጽናት መንፈስ ግን በላያችን ይንገስ። የኃያላን አለቃ ቅዱስ ሚካኤል ሆይ በዚህ ዓለም የመከራ እሳት ውስጥ ስናልፍ ሳንቃጠል እንድንወጣ በረድኤት ክንፎች ጋርደን። ድካማችን ወደ ኃይል፣ ሐዘናችን ወደ ደስታ፣ እንባችንን ደግሞ ወደ ምስጋና ቀይርልን። ቅዱስ ሚካኤል ሆይ ዓለም ሰላም በነሳችን ጊዜ፣ ሰዎች ተስፋ ባስቆረጡንና ጊዜና ብቸኝነት በተሰማን ጊዜ አንተ እውነተኛ መጽናኛ ሁንልን። ልባችን አይታወክ፣ መንፈሳችንም አይስጋ። አንተ ከኛ ጋር ከሆንክ መከራው ለበረከት፣ ፈተናውም ለስኬት እንደሆነ እንድንረዳ ሰማያዊ ማስተዋልን አድለን። ቅዱስ ሚካኤል ሆይ በመከራ ላይ ድል እንድንነሳ፣ በተስፋም እንድንቆም ለዘላለም ምልጃ አይለየን። የጠቆረው ሕይወታችን በረድኤትህም ይብራ። ቅዱስ ሚካኤል ሆይ በዚች ምድራዊ ሕይወት ጉዞአችንን ስንጨርስ ነፍሳችን በሰላም ወደ ፈጣሪዋ እንድትመለስ በአማላጅነት እርዳን። ከመቃብር በላይ ላለው ሕይወት፣ ከጭንቀትና ከንባ በራቀው ዓለም የዘላለም ዕረፍትን እንድናገኝ በአምላክ ፊት ቁምልን። ነፍሳችን በክንፎች ጥላ ስር ትረፍ።
የሰራዊት አለቃ ቅዱስ ሚካኤል ሆይ በመጨረሻው ሰዓት ከመላእክት ጋር የዘላለም ደስታ እንድናገኝ አንተ አማልደን። ከቅዱሳን ጋር እንድንዘምር ከሰማያውያን ጋር እንድንደሰትና የጌታን ክብር ፊት ለፊት እንድናይ መንገዳችንን የቅድስና አድርግልን። በሰማያዊቷ ኢየሩሳሌም የክብር ቦታ እንዲኖረን በመልጃህ አግዘን። ቅዱስ ሚካኤል ሆይ ሚዛን በሚቀመጥበት ሥራ ሁሉ በሚገለጥበት በዚያ በታላቁ ቀን አንተ ጠበቃ ሁነን። በግራ ከመቆም በጨለማ ከመቅረትና ከዘላለም እሳት በአማላጅነት አድነን። ወደ ጌታ ደስታ ገባ የሚለውን ቃል እንድንሰማ ከፈጣሪ ፊት ማልድልን። ቅዱስ ሚካኤል ሆይ አንተ የሙታን አስነሺ የነፍሳት መሪ ነህና እኛንም ወደ ማያልፈው ብርሃን ምራን። ስምህ በልባችን፣ ረድኤትህ በሕይወታችን፣ አማላጅነት ደግሞ በነፍሳችን ላይ ለዘላለም ይጽና። በመጨረሻዋ ሰዓት ከመላእክት ጋር የዘላለም ደስታ እንድናገኝ በአምላክ ፊት ቅዱስ ሚካኤል ሆይ አማልደን። ቅዱስ ሚካኤል ሆይ በቤታችን ሰላም፣ በልባችንም ደስታ፣ በስራችንም ደግሞ ስኬትን አፍስስልን። ከዚህ ሰዓት ጀምሮ የምንሰማው ድምፅ የምስራች፣ የምንረግጠው መንገድ የክብር፣ ሕይወታችንም የሰላም ትሁን። በመከራ ጊዜ መጽናኛችን፣ በጨለማውም ጊዜ ብርሃናችን አንተ ነህ። በረድኤት ክንፎች ጋርደ ለነገው ድንቅ ምስክርነት ማብቃን። የቅዱስ ሚካኤል ምልጃና ጸሎት ከሁላችን ጋራም ትሁን። አምላካችን እግዚአብሔር ይህንን ቅዱስ ጾም የሰላም፣ የፍቅር፣ የንስሐና የመታደስ ጾም ያድርግልን። የእመቤታችን የቅድስት ድንግል ማርያም አማላጅነትና እናታዊ ፍቅር፣ የቅዱሳን አበው በረከት ረድኤትም ከሁላችን ጋር ይሆን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የቤተሰባችን አባል እንድትሆኑ በቅድስት ድንግል ማርያም ፍቅር እንጠይቃችኋለን። በሌላ መንፈሳዊ ማዕድ እስክንገናኝ የቅድስት ሥላሴ ቸርነት፣ የእናታችን የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።